ዛሬ ተምቹ ያስደሰተው ብቻ በላይክ ያሳየኝ። ወይዘሮ ባዩሽ አሁንም ተረት ተረቷን ለወይዘሮ ሜላት ማውራቷን ጀምራለች። እርግብ ባላደረገችውና የእርግብን ማጣቆሯን እንደቀጠለች ትገኛለች። ሀና ከአባቷ ቤት በማደሯ ወይዘሮ ሜላት ቅር ብሏታል። ሀናም ልቧ እዛ ስለሆነ አባባ ኖላዊ እንደተቀየሟት ተናገሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አብራችሁን ቆዩ። በዛሬው ቪዲዮ እርግብን እንግዲህ ወይዘሮ ሜላት ሽጉጥ ደቅና ወርቁን ካላመጣሽ እያለች ስታስጨንቃት ነበር። በዛን ሰዓት ታዲያ ድንገት ከኋላዋ እየተከታተላት የነበረው ተምቹ ሊያድናት ችሏል። በአሁኑ እርግብን አትገላት ነበረ፣ ግን ከኋላዋ ተምቹ በመምጣቱና ወይዘሮ ባዩሽን በድንጋይ በመምታት እንድትወድቅ አድግዟታል። ከዛ በኋላ ግን ተያይዘው ነበር ከዛ ቦታ የጠፉት። ወይዘሮ ባዩሽ ግን የሞተች መስሎት ነበር ተምቹ። እች ሴትዮ የሞተች ነው እንዴ ብሎም ጠይቆ ነበር። የራሷ ጉዳይ፣ እኔ እናንተ ቶሎ ከዚህ መጥፋት አለበት ብለው ራሳቸውን ለማዳን ወይም ደግሞ ራሳቸውን እንዳታያቸው በማድረግ ተደብቀዋል። ወይዘሮ ባዩሽ ማን እንደመታት ስለማታውቅ አሁን ላይ እርግብ ናት የመታችኝ የሚለው ጥርጣሬ እውነቷን ባይሆንም ለወይዘሮ ሜላት የነገረቻት ነገር ግን አንዱም ትክክል እንዳልሆነ ግልጽ ነው። ሜላት አሁንም ወይዘሮ ባዩሽን እያመነቻት ነው። ወይዘሮ ባዩሽ የምትነግራት እያንዳንዱ ነገር ለሷ እውነት ነው። ምክንያቱም በፊት እንኳ አላምንሽም፣ ይሄን ሁሉ ድርጊት ካደረግሽ በኋላ እንዳምንሽ ፈልገሻለሁ ብላ ስጠይቃት ወይዘሮ ባዩሽን ሰበብ ስላገኘች እና አጋጣሚውን ተጠቅማ ይኸው ካላመንሽኝ ራሴን እዩ ብላስ ቁስሏን አሳይታታለች። ታዲያ ወይዘሮ ሜላትም አሁን እንዳመነቻት ግልጽ ነው። እርግጥም እርግብ እንዳልመታቻት ግልጽ ቢሆንም እንኳን እርግብን አሁንም ወይዘሮ ሜላት ጋር እያጣቆረች ነው። ወይዘሮ ባዩሽ ወርቁን ለራሷ ለማድረግ እንጂ ለወይዘሮ ሜላት ለመመለስ አይደለም። ስለዚህ ወይዘሮ ሜላት ምን እያሰበች ነው? እርግብን እንድትያዝ ወይዘሮ ባዩሽን ማስያዝ አለባት። ወይዘሮ ሜላት ግን ወይዘሮ ባዩሽን በፍጹም ፖሊስ እንዲይዛትም ሆነ አጋልጣ ለሰው መናገር አትፈልግም። ይህ የሆነው ደግሞ የባለፈውን ጊዜ ጥሩ ውለታ የዋለችላትን ወይም ደግሞ በችግሯ ጊዜ ከጎኗ የሆነችውን ባዩሽን ዛሬ ላይ እኔ ስላገኘሁና በትንሽ ስህተት እሷ ሰይጣናዊ ስራ ስለሰራች ማጋለጥ አልፈልግም የሚል መልስ ነበር በተደጋጋሚ የምትመልሰው። መስፍን ይህን ነገር ቢያውቅ ወይዘሮ ባዩሽን አሳልፎ እንደሚሰጣትና ወይም ደግሞ ልግደልሽ ማለቱ እንደማይቀር ግልጽ ነው። ታዲያ የእርግብና የዘሪሁን ፍቅር አሁን እየጨመረ መጥቷል። ዘሪሁን ወይም ደግሞ ተምቹ አሁን ላይ ከባድ ፍቅር ውስጥ ስላለ ስለ እርግብ ብዙ ጊዜ ይጨነቃል። እርግብ ንጹህና በጣም ምስኪን ልጅ ናት። እኔ ግን ዋሽቼ እንደቀረብኳት ስታውቅ ምን ትለኝ ይሆን የሚለው ነገር በተደጋጋሚ ቢያስጨንቀውም አንድ ቀን ግን እውነቱን እንደሚነግራት ያስባል። በተደጋጋሚ አስቦት ሊነግራት ፈልጎ ነበር፣ ግን አጋጣሚዎችን ተጠቅማ ወይም ደግሞ ትርቀኛለች ወይም ደግሞ ትጠላኛለች፣ እኔ ክፉ ሰው ነኝ ብሎ ራሱን ከመውቀስ ውጭ ሊነግራት ፍላጎቱ አልነበረውም። ታዲያ አብረው አድረው ድንገት ጓደኛዋ ከስራ ቦታ ስትመለስ ሁለቱም አንድ ላይ ነበሩ። ዘሪሁን ተነስ እያለች ስቀሰቅሰው የምን ዘሪሁን ነው የማን ነው ዘሪሁን ብሎ ትንሽ ተወዛግቦ ነበር። በዛን ሰዓት ታዲያ ይሄ ልጅ ያማዋል እንዴ? ምን ሆነ ነው ከእንቅልፍ አልነቃህም ወይ የሚል ነገር ነበር። ግን እሱ ዘሙ ስላልሆነ ብዙ ጊዜ ዘሪሁን ብላ ስጠራው ይወዛገባል። ምክንያቱም ያ ትክክለኛ ስሙ ስላልሆነ ዋሽቶ ስለሆነ የቀረባት። እርግብም ዘሪሁንን በጣም ጥሩ ሰው እንደሆነና በጣም ምስኪን ሰው እንዲሁም ታማኝ ሰው እንደሆነ ነው የምታውቀው። በተለይ ደግሞ ከወይዘሮ ባዩሽ ተሽጉጥ ስላዳናት በጣም ጥሩ ሰው አድርጋ ነው የምታስበው። በእርግጥ ተምቹ ጥሩ ሰው ነው፣ ክፉ ሰው አይደለም። የተላከበትን መልእክት ይዞ ከበሄደ እሷን በሚከታተልበት ሰዓት ፍቅር ያዘውና የእውነተኛ ፍቅር ከእሷ ጋር ማሳለፍ ፈለገ። እውነታው ይሄ ነው። ግን ደግሞ የሀናን መስቀልና ፎቶ ለማስመለስ እንደሚከታተላትና በዛን አጋጣሚ እንደሆነ ያወቃት ሲነግራት እርግብ ምን ታስብ ይሆን? የሚፈጠረውን አብረን የምናየው ይሆናል። ታዲያ በተደጋጋሚ ራሱን ቢወቅስም እርግብም ደግሞ ያለችበት ችግር ከባድ ቢሆንም ልጆቹ መራራቅን አልመረጡም በአሁኑ። ምክንያቱም እርግብ ያንን ወርቅ ሽጣ የሆነ ነገር እንደምታደርግ ብታስብም በስተመጨረሻ ግን ወርቁን ሱቅ አስቀምጦት ስለነበረ እሷን ሲከተላት የነበረው የሱቁ ባለቤት ወይም ደግሞ ሱቁ ተዘግቷል። ለሱቁ ባለቤት ሲደወልለት ማታ ትመጣለህ ብዬ ስጠብቅህ ነበረ፣
በድንገት ለቅሶ ስላጋጠመኝ ወደ አገር ቤት ሄጃለሁ ነበር ያለው። እርግብ ይሄ ነገር በጣም አስደንግጧታል። ምክንያቱም እዛ ቦርሳ ውስጥ ያለው ብዙ ወርቅ ነውና የብዙ ገንዘብ ነው። ስለዚህ ያንን ወርቅ ተማምና ነው አሁን ላይ ወደ ውጭም ወደ ውስጥም ማሰብ የምችለው። ያ ወርቅ ከሌለ ደግሞ እርግብ ምንም ስለሌላት ወደ ውጭ የመሄድ እድሉም ሆነ ምንም ማድረግ እንደማትችል ግልጽ ነው። ያንን ወርቅ ተማምናበት ነበር። ለዘሪሁን ምንም ነገር ልትነግረው አልፈለገችም። ዘሪሁን ያ ቦርሳ ለእኔ ወሳኝና ወሳኝ ነገር ነው። እንዴትም ብለን ይህን ቦርሳ ማግኘት አለብን። እንዴት ሊሸውደን ቻለ? ሰውየው እየሸወደን ነው እንጂ እንዴት ነው ሱቁን ዘግቶ የሚሄደው የሚለው ጥርጣሬ ቢያድርባትም ግን ከመጠበቅ ውጭ ምንም አማራጭ አልነበራትም። ተምቹም እንግዲህ ተረጋግተሽ ጠብቂ እርግብ፣ አንድ ተራ ቦርሳ እንደዚህ አስቀምጦ ሰውየው ስለጠፋ ምንድን ነው የሚያስጨንቅሽ? ምንም የሚያስጨንቅ ነገር የለም። ስለዚህ ለምንድን ነው የማትረጋጊው? ወይ ደግሞ ቦርሳ ውስጥ ያለው ነገር ምንድን ነው ብሎ ቢጠይቃትም እሷ ግን መናገር አልፈለገችም። ምክንያቱም እሱ ካወቀ ወይም ደግሞ ቦርሳ ውስጥ ምን እንደሆነ ካወቀ ሌላ ችግር፣ ሌላ ጥያቄ ይፈጥርብኛል ብላ ስላሰበች ከመጠበቅ ውጭ ሌላ ምንም አማራጭ የላትም። እናም በሁለተኛውም ቀን ሲመጡ ያ ሱቅ እንዳልተከፈተና ሰውየው ስልኩንም እንደማያነሳ ነገራት። ታዲያ እርግብ አሁንም ጭንቀቷ ጨምሯል። እንዴት ሊሆን ይችላል? እንዴት እየሸወደን ነው ማለት ነው የሰውዬ ብላ ብትጠይቀውም ዘሪሁን ግን ወይም ደግሞ ተምቹ አይ አንቺ ልጅ ተረጋጊ፣ ምንድን ነው የሚሸውደን? እንዴት ነው ቦርሳን ይዞ የሚሄደው? ለምንድን ነው አንቺ የማትረጋጊው? ብሎ ከመቆጣቶች ምንም አማራጭ የለውም። በእርግጥ ቦርሳ ውስጥ ያለውን ነገር ዘሪሁን ራሱ ቢያውቅ መጠራጠር ይኖርበት ነበር። ስለዚህ አሁን ከመጠበቅ ውጭ ሌላ አማራጭ የለባቸውም። ታዲያ አሁን በስተ መጨረሻ እንግዲህ ዘሪሁንና እርግብ በሁለተኛ ጊዜ አብረው አድረዋል። ያሳለፉትን ፍቅር እያስታወሰ ነበር። ከዚህ በኋላ ለእርግብ ምንም መደበቅ አልፈልግም ብሏል። ጓደኛዋ በሌላ በኩል ወርቅ አለ ብላ ነግራት ስለነበረ ቤት ውስጥ እሷ ስለሌለች እየፈለገች ነበር። እርግብ እሰራልሻለሁ፣ ምን እያደረግሽ እንደሆነ አልገባም። የእርግብን ያስቀመጠችበትን ወርቅ እየፈለገች ነበር፣ ግን ልታገኘው አልቻለችም። ታዲያ እርግብ አሁን ወጥመድ ውስጥ ናት። በሌላ በኩል ባዩሽ እንደዚህ መንቀሳቀስ ከቻለች እና ባዩሽ የራሷን ሰው ከመደበችላት ለእርግብ ተከታትለው እዛ ቤት እንደሚይዟት ግልጽ ነው። ምክንያቱም ባዩሽ እጇ ረጅም ነው። ከሌላ በኩል ወይዘሮ ሜላትን ለማረጋጋትና እንደውም ትኩረት ለመውሰድ እዛ ቤት መመላለሷን አላቆመችም እና አሁንም ወይዘሮ ሜላት እንድታምናት እያደረገች ነው። ወርቁን ካገኘች በኋላ ግን ባዩሽ ሁሉንም እንደምታስወግዳቸው ግልጽ ነው። በተለይ እርግብን አትለቃትም። ስለዚህ እርግብ መጠንቀቅ አለባት። ወርቁ ግን ከሁለቱም ሳይሆን ከእርግብም ወይም ደግሞ ከባዩሽ ሳይሆን ሌላ ሰው የወሰደው ይመስላል። ያስቀመጠበት ቦታ ሊያገኘው ስላልቻለ ተምቹ ሰውየው ዘግቶ ስለሄደ ምናልባት ያንን ቦርሳ ከፍቶ አይቶት ከሆነ ወርቅ መሆኑን ካረጋገጠ በኋላ ሊጠፋ ስለሚችል። በሌላ በኩል እንግዲህ መስፍን አሁንም ቢሆን ሜላትን ማን እንደመታትና እንዴት እንደተፈጠረ በድጋሚ ጠይቋት ነበር። ግን ሜላት አሁንም ልትነግረው ፈቃደኛ አይደለችም። ሌላው የሀናና የእዝራ ነው። ሀና እዝራን በጣም ነበር የቀረበችው ግን ስላስጠናትና እንዴት ፈተናውን ማለፍ እንዳለባት መፍትሄውን ስላመጣላት ነበር። እና ሰላምና ጽዮን ያፈቅርሻል ብለው ስላወዛገቧትና እሷም እንደዚ አይነት ቅርርብነት ስለማትፈልግ እዝራ ላይ ተቀይራበት ነበር። እዝራም እየተከተለ ለምንድን ነው ፊት የምትነሽኝ ይላት ነበር። እሷ ግን ልትቀርበውም ሆነ ልታናግረው ፍላጎት አልነበራትም። በሌላ በኩል ሰላም ለምንድን ነው እዝራን ፊት የምትነሺው? ምን አደረገሽ? በዛ ላይ ደግሞ ወዶሻል መሰለኝ ብላ ነግራት ነበር። እኔ ፊት አልነሳሁትም፣ ትምህርቴ ላይ ብቻ ነው ትኩረት ማድረግ የምፈልገው። ስለዚህ ሰላምዬ እባክሽን ከዚህ ጉዳይ እንደዚህ አናውራ ብላት ነበር። ለምን ብላ ስትጠይቃት አንቺን እኮ ምሳሌ ማድረግ ይቻላል። ከዚህ በፊት ህይወትሽን ምስቅልቅል ያደረገው ወንድ ልጅ ነው። ስለዚህ የአንቺ ህይወትን እኔ ላይ እንዲደገም ትፈልጊያለሽ እንዴ ብላ ነበር ሀና ለሰላም ጥያቄ ያቀረበችላት። ሰላም ግን መልሷ ከባድ ነበር። እኔ ያ ሰውዬ ምንን እንደወደድኩትና ምኑን እንዳፈቀርኩት አላውቅም፣ ግን ራሴ ላይ ነኝ ራሴ ችግር ያመጣሁት። እዝራ ደግሞ ሌላ ሰው ነው። ያ ስከካም ነው። ከዛ ደግሞ ሴቶች አተራማሽ ነው። ለህይወቴ አግባብ እንዳልሆነ እያወቅኩኝ ራሴ ነኝ በራሴ ጉዳይ ህይወቴን ያበላሸሁት ብላ ነበር የመለሰችላት። ታዲያ ምን ልዩነት አለው? ወንድ ነው ብላ ነበር ሀና። ግን ሰላም አይ እንደዛ አይደለም በፍጹም
እዝራ ስርዓት ያለው ልጅና በትምህርት ቤት ውስጥ በጣም ተወዳጅ ልጅ ነው። ከማንም ሰው ጋር አታየውም። ስለዚህ እሱ ልዩ ሰው ነው። በዛ ላይ የነጠጠ ሀብታም ልጅ ነው እና እዝራን በዚያ አይን እንድታየው አልፈልግም። አንተነህና እዝራ ሰማይና ማደር ያህል ይራራቃሉ። እባክሽን ሀና እዝራን ፊት እንዴት ነሸው አልፈልግም። በተለይ ደግሞ በእኔ ፊት በተደጋጋሚ ሊያናግርሽ ሲሞክር ፊትሽ ላይ የሚነበበው ንዴትና ብስጭት ይታየኛል። ስለዚህ ለምንድን ነው እንደዚህ ማድረግ ያስፈለገሽ ብላ በተደጋጋሚ ጠይቃት ነበር። አና ግን መልሷ አንድና አንድ ነበር። አሁንም ቢሆን ከእዝራ ጋር ያላትን ግንኙነት በፍጹም አልወደደችውም። ግን በስተመጨረሻ እዝራ ያሸነፋት ይመስላል። በተደጋጋሚ ሰላም ይሄን ነገር ብላት እምቢ ስላለቻት ተኮራርፈው ነበር። ግን በማግስቱ ወደ ትምህርት ቤት ሲሄዱ በድጋሚ አውርታበት ነበር። እባክሽን ሀና ከእዝራ ጋር ያለሽን ግንኙነት ባታቋረጭ ደስ ይለኛል። በዛ ላይ እዝራ በጣም ምስኪንና በጣም የሚያሳዝን ልጅ ነው። ስለዚህ ፊት አትንሺው ብላ ነግራት ነበር። እሷም በዚህ ሁኔታ ላይ ሁኜ እኔ ማንንም ሰው መቅረብ አልፈልግም፣ በተለይ ደግሞ በፍቅር። ስለዚህ እባክሽን ሰላም እንደዚህ አትበይኝ። እኔ እዝራን በወንድምነት እወደዋለሁ። በዛ ላይ ደግሞ ምን ስለበደለኝና ምን ስላደረገኝ ፊት እነሳዋለሁ ብላ ነበር። ግን አሁንም ቢሆን እሷ ፊት ልትሰጠው አልፈለገችም። ሌላው ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ ጠዋት ላይ ሀና እንደ ድሮዋ ተነስታ ወደ ኩሽና መግባቱ አልቀረም። ታዲያ በሰዓቱ ለምንድን ነው አንቺ ኩሽና የምትገቢው? አሁንም የመስራት ሱስ አለብሽ ወይ ብላ ስትጠይቃት አይ ድንብላል ስለሌለች ነው። ዛሬ 5 ስለሆነ እሷ ወደ ቤተ ክርስቲያን ሄዳለች። ስለዚህ እኔ ቁርስ ልስራ እኮ ብዬ ነው ማየ ብላት ነበር። ወይዘሮ ሜላትም ታዲያ እኮ እኔ ሰራ ነበረ አንቺ መግባት አይጠበቅሽብሽም ብላ ነግራት ነበር። በፍጹም እኔ እሰራለሁ ብለዋል። እናም ስለ ወይዘሮ ባዩሽም ማውራታቸው አልቀረም። ሜላት በተደጋጋሚ የባዩሽን ጉዳይ አንስታ አውርዳ ነው የተወቻት። ግን ሀና ባዩሽ ክፉ ሰው እንደሆነች እሷንም ብዙ እንዳሰቃየቻት፣ በዛ ላይ ደግሞ በእሷ ምክንያት ሰው እንደሞተ ስነግርሽ አሳልፈሽ ለፖሊስ ያልሰጠሻት ለምንድን ነው ብላ ጥያቄ አቅርባላት ነበር። ግን ወይዘሮ ሜላት ትናንትን ስለማስብ ነው ዛሬ ላይ ባዩሽን ለፖሊስም አልሰጣት። ይቺ ሴትዮ በጣም ክፉ ልትሆን ትችላለች፣ ግን ትናንት በችግሬ ጊዜ እኔ ወድቄ እሷ ከፍታ ላይ ባለች ሰዓት ረድታኛለች። በዛ ላይ ደግሞ በጣም ከባድ ጊዜ በማሳለፍ ጊዜ ከጎኔ ነበረች። ስለዚህ ዛሬ ላይ ባጠፋችው ጥፋት ብናደድም ብበሳጭም አሳልፌ ለፖሊስ ልሰጣት አልችልም ብላ ነበር። አናም እጅ ሴትዮ አሁንም ቢሆን አተውሽም፣ እማዬ ለሕይወትሽ ያሰጋሻል፣ መጠንቀቅ አለብሽ እያለቻት ነበር። ግን ወይዘሮ ሜላት ነገሩን ከምንም አልቆጠረችውም። ምክንያቱም ነገሩን እንዴት እንዳላሰበችው አይታወቅም። ሜላት አሁንም ቢሆን ባዩሽን እያመነቻት ነው። ባዩሽ ደግሞ እዛ ቤት የምትመላለሰው ትኩረት ለመሳብ እና ከዛ ቤት መጥራት የማትፈልገው እያንዳንዱ እርምጃቸውን ወይም ደግሞ እያንዳንዱ ሁኔታቸውን ለማወቅ ይመስላል እንጂ ሜላትን ወዳት ሳይሆን እንዳትከታተላትና ከእሷ ርቃ እንዳትሄድ በቅርብ ርቀት መከታተል ስላለባት ነው። ስለዚህ አሁን ላይ ወርቁን እንደምትመልስላት አድርጋ የምታወራውም ውሸቷን ነው። ሲጀመር ወርቁን እሷ አታገኘውም። ሲቀጥል አውቃ ነው መልስልሻለሁ ያለች እንጂ ወርቁን እንኳን ብታገኘው ለራሷ ጥቅም እንደምታዋለው ግልጽ ነው። የባዩሽ ሴራ አሁንም ቀጥሏል። የወይዘሮ ሜላት ደግሞ አሁንም እሷን እያመነችና እሷ ጋር ያላትን እምነት እንዴት መተው እንዳለባት አይታወቅም። ሀና ግን ይህን ነገር ልታምንበት ሆነ ልንም ልታደርግ አልቻለችም። እባክሽንም አየችን ሴትዮ አትመኛት ብላ ብትነግራት እሷ ልትሰማት ባለመቻሏ አሁንም ቢሆን ወይዘሮ ሜላት ችግር ውስጥ እንደምትገባ ግልጽ ነው። ምክንያቱም ወይዘሮ ባዩሽ እንደዚህ በቀላሉ የምተዋትና በቀላሉ ከሜላት የምትርቅ አይመስልም። አሁንም ቢሆን እያዘናጋችና ነገሮችን ወደ እርግብ እያላከከች እርግብ እንደሆነች ወርቁን የሰረቀችው እንዲሁም ደግሞ ለእሷ ወርቁን ለመመለስ እየታገለች እንደሆነ ለሜላት እያስረዳቻት ነው። ሜላትም መፈንከቷን ስታይና ደም እየፈሰሳት ስለነበረ አምናታለች። ማመን የለባትም። ወይዘሮ ሜላት በአሁኑ ከተሸወደች ጥፋቱ የራሷ እንደሆነ ነው። ግን ወይዘሮ ሜላት አሁንም ቢሆን እንድትጠነቀቅ ሀና በተደጋጋሚ እየነገረቻት ነው። ያቺ ሴትዮ በጣም መርዝና ሰይጣን ሴት ናት። እኔን ብዙ ጊዜ አሰቃይታኛለች። እኔም ብቻ ሳይሆን እርግብንም ቢሆን በግዳጅ እዚህ ቤት እንዳመጣቻት የታወቀ ነው። ስለዚህ እማዬ እባክሽን ይችን ሴትዮ እራቂያት ወይም ደግሞ ለፖሊስ እናስይዛት፣ ብዙም አትመኛት ብትላትም በድጋሚ
በፍጹም ብላ አሁንም አሻፈረኝ እያለች ነው። መስፍን ይህን ጉዳይ ከሰማ የወይዘሮች ባዩሽን ጉዳይ ቢሰማ ምን ይፈጠር ይሆን? እስካሁን እሱ አልሰማም። አሁንም ተፈንክታ ስትመጣ መስፍን ሲያያት በጣም አንዝኖና ደንግጦ ነበረ። ባዩሽ ለምን እንደዚህ እስክትሆኝ ድረስ ሕክምና ልውሰድሽን ብሏት ነበር፣ ግን በሰዓቱ እሱ አልፈለገችም። ሰው የላትም ብለው እያለች ማስተባበሏን ቀጥላለች። ስለዚህ መስፍን ይህን ነገር በሰማ ጊዜ ከሱ እጅ እንደማታልፍ ግልጽ ነው። ወይዘሮ ሜላት ግን አሁንም ቢሆን ፈዛለች ማለት ነው። እስከ ዛሬ ስትፎክርና ጠረጴዛ የመታች ማን አባቱ ነው የደፈረኝ? እንዴት በልጄ በደካማ ጎኔ የመጣብኝ ማን ነው ጠላቴ? እያለች እንዳልፎከረች ዛሬ ግን ሁሉንም ነገር ረስታ አርፋ ቁጭ ብላለች። ያ ማለት ለጠላቷ እድል እየሰጠች እንደሆነ ያስታውቅባታል። ሌላው የእርግብና የተምቹ ነው። ተምቹና እርግብ በአሁኑ እስከ መጨረሻው የተለያዩ ይመስላሉ። እርግብ ከድሮውንም ተምቹን የቀረበችው ለአሜሪካ መሄድ ድልድይ እንዲሆናት እንጂ ወዳው እንዳልሆነ በተደጋጋሚ ስታወራ ነበር። እናም ዛሬ ላይ ግን እንኳን አሜሪካ ጅቡቲ ሄጄ አላቅም፣ እኔ አንድ ተራ የጎዳና ልጅ ነኝ ብሎ ሲያስረዳት እሷም ዓይንህን ላፈር እንዳይህ አልፈልግም፣ ከዚህ በኋላ ካጠገቤ ራቅ ካለችው በኋላ ግን ትዝ ያላት ነገር አንድ አለ። እሱም ወርቁን እሱ እንዳስቀመጠው እሷ መቀበል እንደማትችል ገብቷታል። ስለዚህ የወርቁ ጉዳይ ብላ ተነስታ ተከትለዋለች። ቪዲዮ በዚህ ነበር ያለቀው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ